አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም ልጅ እዩሲ እንዴት ነህ? ደህና ነኝ። ተማሪዎች እንደምትፈልጊ ነግረውኝ ነው የመጣሁት። አዎ እየፈለኩ ነበር። ምን ነው ያጠፋሁት ነገር አለ እንዴ? አዎ ምንም አላጠፋሁም። ለመሆኑ እንዴት ነህ? ደህና ነህ? ደህና ነኝ። የፈለኩ ስለ አንድ ጉዳይ ላወራህ ነበር። ስለምን? እነ ሔዋንን አግኝቻቸው ነበር። ገባኝ። ምን ነው አንገትህን ደፋ? ቲቸር ይሄ ነገር አንቺ ጋር መድረስ አልነበረበትም። ቢደርስም እኮ ችግር የለውም። እኔ መመራችሁ አይደል? እሱማ ልክ ነው። ስለተፈጠረው ነገር ልታብራራልኝ ትችላለህ? ቲቸር እኔ ምንም በማላውቀው ነገር ስሜ እየጠፋ ነው። በዚህ ወሬ ምክንያት ህይወቴ በጣም ተመሰቃቅሏል። ነገሩ ግን እንዴት ነው የተጀመረው? ለአንቺ መናገር ልኩን አይሆን አላውቅም፣ ግን ደግሞ ሊሰማኝና ሊረዳኝ የሚችል ሰው ስላገኘው በጣም ደስ ብሎኛል። ችግር የለውም። የተፈጠረውን ነገር ለኔ ያስረዳኝ። ወይኔ ፊዮሪ፣ እውነት በጣም ተንቀናል። እቺ ቹቻ በጣም መስመሯን እያለፈች ነው። እኔ እኮ የሚገርመኝ በምን ፍጥነት ደውለው እንደነገሩት። ይሄ ቀስቴ ተብዬው ደግሞ የሆነ ድርፋራ የሆነ ልጅ ነው። ዝም በል እጄን ይሻለኝ እንጂ ለእያንዳንዳቸው እንዴት አድርጌ ዋጋቸው እንደምሰጣቸው አሳይሻለሁ፣ አንድ በአንድ ሁሉ ነው። ለሱ እንኳን ጣጣ የለውም። እኔ ፊዮሪ ማን እንደሆንኩኝ ያሳያቸዋለሁ። ለማንኛውም አንቺ ተረጋጊ። ደግሞ ከሷን ብሶ ቆይ ዘራፍ ልትልብኝ አምራታል እንዴ? አናግረሻን ነበር እንዴ? አዎ አናግሬያታለሁ። ምን አለች? እሱ እንኳን ይቅርብ። ለማንኛውም ቅዱሴ አንተ አትጨናነቅ እሺ? እስታይ ግን ቆይ እንዴት ነህ? በጣም ያማል እንዴ? አዎ ያማል፣ ግን ደግሞ በጣም ወድጄዋለሁ። ልክ ነህ። አሁን የሚያሙን ህመሞች ጡንቻዎቻችንን ያፈረጥሙልናል። ግቢ ውስጥ በቃሉን አይተሽው ነበር እንዴ? አዎ እባክህ ደብሮት ነበር። አዎ ከማጋ ነው የተጣለው እያለ እያዛገኝ ነበር። እና ነገርከው? ምን ብዬ ነው የምነግረው? የፈለገ ነገር ቢያጋጥመኝ ከማጋ እንደተጣላው ከማጋ እንደተፋየትኩ ምናምን ለቤተሰቤማ ማሳወቅ አይደለኝ። ወንድ ልጅ ማለት እንደሱ ነው። ለመሆኑ ማን ነው የሚንከባከብ? ማለቴ አገዣላችሁ እንዴ ወይስ ራሳችሁ ነው የምታበስሉት? ምን ነው አንቺ ልጅ የምንኖረው በአስተማሪ ደሞዝ መሆኑን ረሳሽው እንዴ? አይ አረሳሁት። ግን ለምንድን ነው የጠየቅሽ? የሚያግዘን ከሌለ መታሽ ተፈተፍ ምናምን ልታገዥን? ኧረ እባክህ እሱ እያማረ ይቀራልሽ። ኧረ እባክሽ እነዛው መጡ። እነማ? እቺ ውሻ እንደውም ትምጣ። ወይኔ ጉዴ ፈላ። ቹቹ አይሻቸው? አዎ አይቻቸዋለሁ። ቆይ አንቺ ለምን እንደዚህ ተደናገጥሽ? አይ እኔማ አልተደናገጥኩም፣ ግን
ይኸውልሽ አሁን በዛ ጋር እናልፋለን እሺ ምንም ነገር እንዳልተፈጠረ አክት ታረጋለሽ ልጁ እንደዚህ ተጠራርዞ ያያዩት እንዴት ነው ምንም እንዳልተፈጠረ ዘመመለው እሺ እሱን እናዋራዋለን ግን እቺ ፊዮሪ የምትባለው ሴትዮ ምንም ነገር ብትልሽ ምንም መልስ እንዳትሰጫት እንዴ እኔ ማለት ሰው ምን ብዬ መልስላታለሁ ባይሆን ራስሽ ተጠንቀቂ ለሱ ጣጣ የለውም ምንም እንዳትነግሪያት እሺ ፊዮሪ ቹቻ ምንም እንዳታያትሽ ለምንድን ነው ማልላት ምክንያቱም እኛ የበቀል ጊዜ ገና ስለሆነ ምን አንተ ስለተጎዳኔ ለነሱ ማንስ መስሎ ነው አው ፊዮሪ ከዚህ በኋላ ተሳስተሽም ቢሆን ብቻሽን ማንንም ሰው መጋፈጣች ሰማሽኝ አይደል እየተለማመጥኩ ክብሬን የማስደፍር ሰው እንዳልሆንኩ ወቅ እሺ እንዴት ተስቦ ምን አባሽ አገባሽ ምንድነው ያልኩ አንተ እንከፍ ምን አባሽ አገባሽ ነው ያልኩሽ አንተ ማን ሆነህ ነው አባቴን የምትሳደበው አንቺ ራስሽን ስራትሽን ያዢ እንደዚህ እየተናገረኝ እንዴት ነው ስነ ስርዓት የሚይዘው ለምን እሱን መጀመሪያ ስነ ስርዓት ያዛችሁ ሰማያለሽ አሁን ክብርሽን ጠብቀሽ ከዚህ ሂጂ ሰማለህ የኔ አባት በእንዳንታኔቱ ባለጌ አፍ አይጠራም እሺ አንቺ ልጅ በጥፊ ሳልሽ ከዚህ ሂጂ አሁንስ አበዛሽ እሺ እስኪ ወንድ ነሽ አንቺ እሷን ጫፏን ንኪያት ቆይ በነካት ምን ልታመጪ ነው ፈረሰኛውን ነው የምልሽ እኔና አንቺ ያኔ ከባድ ጦርነት ውስጥ ገብተናል ማለት ነው እሺ አሁንስ እንዳልገባን ነው እንደሚሰማሽ ሰሚኛለሽ ፊዮሪ ቀድም እንደዛ ስፈነጭብኝ ዝም ያልኩሽ ፈርቼሽ ምናምን አይደለም እሺ ትንሽም ቢሆን ጥሩ ጊዜ አሳልፈናል ብዬ ነው ለዛ ነው በባልሽ ያስቀጠቀጥሽ አንቺ ሴት እንከባበር እሺ ቹቻ በእናትሽ ታያቸው እነዚህ ምንም ክብር የማይወድላቸው ሰዎች ናቸው አንቺ ፌንጣ ስነ ስርዓትሽ ነው ያዥ አለበለዛ ግን አጉል ነገር ውስጥ ነሽ የምትገቢ ሰማኛለህ ቅዱስ ስነ ስርዓትን ብትይዝ ይሻላል እሺ እኔ እንደ ቀስቴ ለኮፍ አድርጌ የምተው እንዳይመስለ ሰሚኛለሽ እሱን ለመጋጠም መጀመሪያ እኔን ማለፍ ይኖርብሻል እሺ ገባሽ እኔን የመጋፈጥ አቅሙ ካለሽ ለምን እኔና አንቺ አይለይልንም ቹቻ ደግሞ በእናትሽ ዝም በይ ምን አይነት ነገር ነው እየተናገርሽ ያለሽው በዚቲ አንቺ እዚህ ነገር ውስጥ አትግቢ እሺ እንደውም በጣም የምፈልገው ነገር ነበር ለምን ተፋልመን ቦታችንን አንይዝም መቼ ይመችሻል ነገ ቢሆን ይመቸኛል ስታይል ይመችሽ እኔና አንቺ እንሂድሽ ቆይ አንቺ ለምን ነገር አይቀርብሽም እኔ እኮ ፊዮሪ ነኝ ለምንድን ነው የሚቀርብኝ እሺ የተዘሻለ ትሄጂ ነው ትምህርት ቤት ውስጥ ጓንዳ ይሉ ከግቢ ውጭ ያገኛታለሁ እንዳልኳችሁ አና ኢዮሲ ምንም በማያውቀው ነገር ነው ስሙ እየጠፋ ያለው ቲቸር እኔ ምንም እየገባኝ አይደለም ቆይ ኢዮሲ እጅ ላይ ምንም አይነት መስተፋቅር የለም ነው እያልሽልሽ በትክክል እንዴ ቆይ የተሰሙኝ እነዛ ሁሉ ስሜቶች ታዲያ ምን አይነት ስሜቶች አይ እሱን እንኳን መናገር አልፈልግም አፍረሽ ነው አው በጣም ያዛፍራል ይኸውልሽ ሶሲ እነዚህ ሁሉ ስሜቶች አንቺ ስለፈራሽ ባይምሮሽ የፈጠርሻቸው እንጂ እውነተኛ ስሜቶች አይደሉም ያው እንደውም ኢዮሲ መጣ ወይኔ ጉዴ ምን ሆንሽ አለ አይደል ይሁን እንዴ ትንፋሽ አጠረኝ ተረጋጊ ሰላም ነው ቲቸር ኢዮሲ እንዴት ነህ ቲቸር ይቅርብሽ አይ አይቀርብኝም ሰላም ነው አለ ኢዮሲ ትናንት ስለተነጋገርነው ጉዳይ ለኔ ሄዋን ነግሬያቸው ነበር እና አመኑሽ እኔ እንጃ ሄዋን ምንድነው ስሜትሽ እውነት ለመናገር ቸሪ አንቺ አንዳንድ ነገሮችን ከነገርሽኝ በኋላ ትንሽ ቀለል ብሎኛል ግን ደግሞ ሲሰሙኝ የነበሩ ስሜቶችን ሳስባቸው ደግሞ ያስፈሩኛል ቆይ እነሱ ስሜቶች ከጭንቀት የመነጩ ናቸው ተባላችሁ አይደል እንዴ እሺ ቆይ ይሄ ቅይር የሚልብን ነገርስ እሱም ቢሆን ከጭንቀት የመነጨ ነው ይገርማችኋል ትላንትና ብዙ ነገር ለማጣራት ሞክሬ ነበር ምን አጣራሽ በዙሪያው ጄሪ ቤቲ የርዕሰ መምህሩ ልጅ ሄቨን እንዲሁም እኔ ጨብጣ ነው ነበር ግን ምንም የተለወጠ ነገር የለም ስለዚህ የተሰማችሁ ስሜት ጭንቀት ብቻ ነው ማለት ነው እኛ እኮ ይሄ ነገር ጭንቀት ሆኖ በዚህ ቢያልፍልን በጣም ደስ ይለናል እመኑኝ እኔ እንደዚህ አይነት ነገር አላውቅም እንደ ቀል የተጀመረው ወሬ ነው ይሄው ተስፋፍቶ ህይወቴን እየበጠበጠ ያለው ፕሊዝ ተረዱኝ ኢዮሲ ግን እርግጠኛ ነህ ስለሆነ እርግጠኛ ነኝ እንደውም ሀና ለምን አንቺ ጨብጠሽ ይሄን ነገር አታረጋግጭላችሁ ምን እመኚኝ በእኔ ይሁንብሽ ኖ ቲቸርዬ በእኛ ይብቃ ሀኒቾ ተይቅርብሽ ግድ የላችሁ ይሄን ነገር የማደርገው ያናን ህይወት ለመረበሽ ሳይሆን ይሄ ነገር ለአንዴና ለመጨረሻ ጊዜ እንዲቋይ ስለመፈልግ ነው እሺ ቲቸርዬ ችግር የለውም ኢዮሲ ጨብጠኝ ሀኒቾ ተይ ነገር ይቅርብሽ ሄዊ ችግር የለውም አልኩሽ ሀኒቾ እጅሽን የሆነ ውርር የሚያደርግ ነገር አልተሰማሽም
አረ ሶሲ ፈሪ ምንድነው የምትቀባጥሪው? የምርሽና አንቺ ሄዊሙች የምሬን ነው እንዴ? ታዲያኛ ምን ሆነን ነበር? እኔ እንጃ። አሁን ገባኝ። ምንድነው የገባሽ? ለካ እስካሁን ድረስ ሶሲ በፈጠረችው ቅዠት ነው እስካሁን ሳብዴ ቆየሁኝ። ኧረ እባክሽ ከኔ ራስ ውረጂ እሺ። አንቺ ራስሽ አልነበርሽ እንዴ ሄደሽ ከጨበጥሽው በኋላ ተቀየረብኝ ምናምን ስትይ ነበር። እና አንቺ ያልሽውን ሰምቼ ነው እንዴ? እረፉ እንጂ እየተጣላችሁ ባልሆነ እናንተ ትልልቅ ልጆች አይደላችሁ እንዴ? ምን ላድርግ ትቻል? ያሳለፍኩት ስቃይ ትዝ ብሎኝ እኮ። ቆይ እኔና አንቺ ብቻችንን እናወራለን። አሁን በጥቂቱም ቢሆን ቀለል ያላችሁ ይመስለኛል። አራው በደንብ ነው የቀለለኝ። የምርት ቸርዬ ስላደረግሽልኝ ነገር በጣም አመሰግናለሁ። ምንም አይደል። ግን ለወደፊቱ አንድ ነገር ወቁ። ምንድነው እሱ? ሁሌም ችግር ከገጠማችሁ በራሳችሁ ለመፍታት ከከበዳችሁ መምህሮቻችሁን አለፍ ሲል ደግሞ ወላጆቻችሁን ማማከር ብትለምዱ ጥሩ ነው። እሺ ትቻል። አሁን ክላስ እንዳያመልጣችሁ ወደ ክፍል ማነሽ? አንጀሪ ነው ማነሽ? አንቺ። እሺ ማን ነበር ስምሽ? እኔስ ማንንም ሁኚ ማንንም ችግር የለው። ለምን ነበር የፈለግሽ? እኔን ሄርሜላና ማንንም ሁኚ ማን ያልሽው? ሴትዮ የምትናገሪው ነገር ተናገሪ፣ እኔ ጊዜ የለኝም። ጭራሽ ሴትዮ ያልሽኝ? እና ምን እንድልሽ ፈልገሽ ነበር? በነገሮች ላይ በምታደርጊያት በእያንዳንዷ ነገር ስቃይሽን እያበዛሽ ነው። እሺ እኔት እምትይ ነገር ከሌለ መሄድ ይኖርብኛል። ማናግርሽ ነገር አለ አልኩሽ እኮ አይደል? እና ወደ ጉዳይሽ ግቢ። ምንድን ነው የምትፈልጊው? ቆይ ልጅ ምን አድርግ ነው የምትይው? ከማን ቦቻራ? በነገራችን ላይ ቦቸራ ብለሽ ስትጠሩ ይደብረኛል። እና ማን ብዬ እንጠራው የምትፈልጊው? እንደውም ቦቸራ ብለሽ ጥሪ። ለካ መቆማመጥ ያለብኝ አንቺ ሳትሆኚ እኔ ነኝ። አንቺ የምታቆላምጪው በምን ምክንያት ነው? እሱ አይመለከትሽም። በነገራችን ላይ ሳልነግርሽ ምንድን ነው እሱ? ቦቼ እኮ ሌላ ዘፈን ዘፈነልኝ። ምን አይነት ዘፈን? ማርዘነብ ብሎ ዘፈነልኝ። ማርዘነብ ደግሞ ምን ሲዘፈንልሽ? እኔ እንጃ፣ ግን ሳስበው እንደ ማርዘንብለት ይሆናል። ምኑ ላይ? ልቡ ላይ ነው። አንቺ ልጅ አጉል ባትሳፈጪኝ ይሻልሻል። ምን ልትሰመጪ? እመኝ ጄሪ፣ የማመጣውን ነገር መቋቋም ስለማትችይ አጉል ባትዳፈሪኝ ይሻልሻል። ቆይ አንቺ ግን ምንድን ነው እንደዚህ የሚያንጨረጭርሽ? ከቦቻራ ጋር ስትቀራረቢ ማየት አልፈልግም። ምክንያት? ምክንያቱም እሱ ስለሚያፈቅር። አፈቀረሽ እንጂ ፍቅረኛው አይደለሽም። ገባሽ? ወሬቨር ማለት ፍቅረኛሞች ባንሆንም እኔን እያለ እየተከተለች ዘፍነኝ ሳይ ደስ ይለኛል። አዝናለሁ ሄርሜላ፣ እኔ እንደዚህ አይነት ነገር ልቀበለው አልችልም። እናማ ከቦቻራ ርቅም ማለት ነው። ገባሽ? ነው? አዎ ነው። ማን እንደሆንኩ ባላሳይሽ ሞቻለሁ። ይቻላል። እንደውም ይሄ ነገር ያላሰብኩትን ነገር እንዳስብ አድርጎኛል። ምንድን ነው ያሰብሽው? ቦቼን በእጄ ማስገባት። እውነት አልቀረብሽም? እሺ ማለት ሰምኛልሽ። ቦቻራን በፈለኩበት ሰዓትና በፈለኩበት ሰዓት ደግሞ ሄድ እያልኩ ልጫወትበት የምችል ሰው ነኝ። ገባሽ? እኔ ጄሪ ደግሞ ማን እንደሆንኩ አሳይሻለሁ። ጠብቂ። እኔ እኮ ግርም የሚለኝ ውርደቴ እኮ ነው፣ ቅሌቴ። ሶሴ ስራሽን ይስጥሽ። አንቺ ልጅ ከራስ ብትወርጂ ይሻልሻል። እሺ አንቺ የፈጠርሽው ነገር መስሎኝ እንደዚህ ያዋረደኝ። ኧረ እባክሽ አልቀረብሽም። ሲጀመር እኔ እንደዚህ አይነት ነገር ውስጥ ግቢ ብዬሻለሁ። አንቺ ራስሽ አይደለሽ እንዴ አንዴ ኢዮሲ ወደ ሚኪ ምናምን ተቀያየረብኝ ስትይ ነበር። እና ታዲያ አንቺ የፈጠርሽብኝ ፍርሃት ነው? ማን ፍሬ ያለሽ? ሲጀመር እኔ ያስገድድሻለሁ። አረ እናንተ ልጆች ተረጋጉ። ተይኝ አኒታ፣ በእሷ ምክንያት እኮ ነው እንደዚህ ተዋርጄ ቁጭ ያልኩትኝ። አንቺ ልጅ ይኸው ተከበሪ። የኔ ስም ባታነሺ ነው የሚሻልሽ። ባነሳ ምን ልታመጪ ነው? አኒታ ይሁን ነገር ቢያት፣ ካለበለዚያ መጥፎ ነገር ውስጥ ነው የምንገባው። ይኸውልሽ ሶሲ፣ ባትሳፈጪኝ ይሻልሻል። እሺ ያለበለዚያ ደፍቅሻለሁ። ቆይ ችግሩ ተፈታ አይደል እንዴ? ቆይ እናንተ ምንድን እንደዚህ የሚያደርጋችሁ? ቢፈታም ውርደት ተከናንቤ ነው የተፈታው። እንዴ እና እኔ ሶሲ ነኝ ያዋረድኩሽ? እንጃልሽ አኒታ። ወይኔ ጉዴ! ኢዮሲን አየሽው? ብቻ ሶሲ ተመልሰሽ ልቤ ምናምን ልትይኝ አይደለም አይደል? አይ እንደዛ ሳይሆን ያቺ ልጅ እኮ ምንም ሳይመስላት ስጨብጠው ገርሞኝ እኮ ነው። ሂዊ አይተሻታል? አዎ ሶሲ፣ ጭራሽ እኮ ጉንጩን ሳመችው። እርፍ! እናንተ እኮ ናችሁ ዝም ብላችሁ የተጨነቃችሁት። እቺ ሶሲ ነች። አንቺ ልጅ ከኔ ራስ ውረጂ ብዬሻለሁ። አሁን ዝም በሉ እስቲ። እንደውም ምን አሁን መሄድ አለብኝ። ወዴት? ሄጂ ዴቭን አገኘዋለሁ። ከዛ ከዚህ ነገር እንደተገላገልኩኝ እነግረዋለሁ። እንደዛ ከሆነ ጥሩ። ባይ። እኔ በቃኛ ምን ምንድነው?
እንዳትናደጂ የኔ ቆንጆ፣ ዛሬ በጣም ቀለል ብሎኝ ነው የመጣሁት ነው የምልሽ። ምን ተገኘ? እነሱ ሲል ተገላገልኳቸው። እኔ አላምንም። የምርህን? ፊሙች የምሬን ነው። ቆይ እንዴት? ይኸውልሽ ቲቸር ሜሮን መጣችና ሁሉን ነገር መጣ ፊክስ አረገችው ነው የምልሽ። የምር በጣም ደስ ይላል። እኔ ራሱ በጣም ነው ደስ ያለኝ። ብታይ በጣም ጨንቆኝ ነበር። መጨነቅ ከፊት ያስታውቅብህ ነበር ማለት የዚህን ያህል ትከታተይ ነበር ማለት ነው። ጀመረ ደግሞ። እሺ ተይው፣ ግን በጣም ነው ደስ ያለኝ። እና እጅ ላይ መስተፋቅር የለም ማለት ነው? አንቺ ልጅ ጠሽነሽ እንዴ? ብቻ አለ ብለሽ እያሰብሽ ባልሆነ። የምር ግን የልጆቹ ሁኔታ በጣም ሲገርመኝ ነበር። እንዴት? በጣም እኮ ነው የተጨነቁት። የሚናገሩት ነገር ደግሞ ግራ ነው የሚገባው። ቆይ ምን ብለውሽ ነው? ሶሲ ትመጣና ዴቭን እያወራሁት ወደ ዮሲ ይለወጥብኛል፣ መልሶ ደግሞ ዴቭ ይሆናል ትለኛለች። እንደሱ ሲሉስ እኔ ራሱ በጣም ግራ ገብቶኝ ነበር። እኔም እኮ ኮንፊውዝድ የሆንኩት ዮሐን ስትጨመር ነው። የዛኔ እውነት ለመናገር ግራ ገብቶኝ ነበር። አሁን ብቻ ተገላገልኩኝ። ግን አስተዋይ ከሆንክ ከዚህ ነገር አንድ ትምህርት መውሰድ አለብህ ብዬ አስባለሁ። ምንድነው እሱ? አጉል ጉራ አጉል ጣጣ እንደሚያመጣ። ብቻ ጉረኛ ነኝ ያልሽም ባልሆነ። ትጠራጠራለህ እንዴ? እሺ ይሁንልሽ። ብቻ ግን ስላደረግሽልኝ ነገር አመሰግናለሁ። እኔን ደግሞ ለምንድን ነው የምታመሰግነኝ? ቢያንስ በዚህ አስቸጋሪ ወቅት አብረሽ ነበርሽ። ይሄን ደግሞ ማንም አላረገም። ከሆነ ጥሩ እና ከሆነ ታዲያ የሆነ ቀን ሻይ ብጋብዝሽ? አይ አመሰግናለሁ። አባቢ ምን ይላል መሰለህ? እሺ ምን ይላል? የሴት ልጅ ስህተት የሚጀምረው የወንድ ልጅን የሻይ ግብዣ መቀበል ስትጀምር ነው ይላል። ለምንድን ነው እንደሱ ያለው? ምናልባት የወንድ ልጅ የሻይ ግብዣ ውስጥ ብዙ ጣጣ ይዘው የሚመጡ ነገሮች ስላሉ ይሆናል እኮ። ምንድን ናቸው? እዩሲ ከይቅርታ ጋር መሄድ አለብኝ። ዴቭ ፕሊዝ፣ ቆይ ለምንድን ነው የማትረዳኝ? ምኑን ልረዳሽ ሱሲ? ልጁን እኮ ለቀናት አፍቅሬዋለሁ ብለሽ ለእኔ ያለሽ ፍቅር ተሸርሽሯል። እና ታዲያ እኔ እኮ ልጅ አይደለም። በቃ ይሄ መስተፋቅር ምናምን የሚባለው ነገር የፈጠረብኝ ጭንቀት ነው እንደዚህ እንደሆነ ያደረገኝ። ግን አሁን ላይ ጭንቀቱ ቢለቅሽም ከጭንቀቱ በስተጀርባ ለሱ የሆነ ስሜት አለሽ። ለማ? ለዮሲያስ ነዋ። ኧረ ዴቭ እንደዚህ የሚባል ነገር የለም እንዴ። እባክሽ ልትሸውጂኝ አትሞክሪ። ዴቭ በእናትህ ፕሊዝ ተረዳኝ። ሱሲ ብረዳሽ ደስ ባለኝ፣ ግን ደግሞ ማስመሰል አልፈልግም። እናማ በትክክል ለዮሲ ያለሽን ስሜት ማረጋገጥ አለብሽ። እኔ ጉዴ! እሺ ምንድን ነው የማደርገው? ወይኔ ሱሲ ድልሽ እንዳየው። ትርቴ ምን ሆነሽ ነው ቆዘምሽው? ኧረ እባክሽ ቦቼ እኮ ነኝ። እንኳን ቆዘመሽ ይቀርና ማለት ነው እያሰብሻለሽ ነው። እንኳን ማግለጭ ምን ሆነሽ ነው? ለነገሩ አንተ ምን አለብህ? ተጫውትብኝ እንጂ። ቆይ ትርቴ ምንድነው? እኔ እንዴ ያስደበርኩሽ? አንተ ነህ ያስደበርከኝ። ምን አድርጌ? ምን ያላደረከኝ ነገር አለ? ባለፈው ለኔ ስዘፍንልኝ የነበረውን ዘፈን ለዛ ጄሪ ለምትባል ስዘፍንላት ሰማ። ታዲያ ለሱ ነው እንዴ? ምን ችግር አለው? አላንቆረቆርልሽም እንዴ? አሁን ደግሞ እኔ በሌለውበት ጠብቀህ ለሷ ማርዘነ ብያልክ እንደዘፈንክላት ሰምቻለሁ። ትርቴ እሱን ደግሞ እሺ ማን የተቀደደልሽ? ማንስ ቢቀደድልኝ አንተ ምን አገባ? ትርቴ ምን ሆነሻል? የደበረችኝ ዘፈን ስላልዘፈንኩልሽ ከሆነ ማለት እየደጋግምኩ ዘፍንልሻለሁ። ሙጭ እኔ እንደሱ አይደለም የምፈልገው። ትርቴ ታዲያ ምንድን ነው? ለሷ ልጅ ምንም አይነት ዘፈን እንድዘፍንላት አልፈልግም። ማለት ለምን? በቃ መስፈንም ካለብህ ለኔና ለኔ ብቻ እንድዘፍን ነው የምፈልገው። ምን ዋጋ አለው? አንቺ እኮ ለኔ ምንም ፍላጎት የለሽም። እሱ እንዴት አወቅህ? የኔ ቦቼ ትርቴ ምንድን ነው የምታቀላልጪ? ምን ላድርግ? የሴትነቱ ወጉ ይዞኝ ቢግደረደር አንተ ግን ምንም ሊገባቸው። አሬ ነገር እየሞቀኝ ነው። ምን ነው ሞቀ? እሱ እንኳን ይቅርብሽ። ይኸውልህ ከዚህ በኋላ ግን ለሷ ልጅ ምንም አይነት ዘፈን የምትዘፍንላት ከሆነ የኔና አንተ ነገር ያበቃል። ምን ዘፈን ለሷ ልዘፍን? እኔ አልዘፍንም። ሲጀመር እኮ አንቺ ተረታ ይኮምሽ ጎሽ የኛባት በቃ አሁን ክላስ ላይ መግባት አለብሽ። ባይ ዛሬማ በቃ ሌሊቱም አይነጋልኝም።
ብቻ ዮሲን አፍቅረሻል እያልከኝ ባልሆነ እኔ እንጂ እሱን እንኳን አላውቅም። ቆይ እየጠረጠርከኝ ነው እንዴ? በእርግጥ አሁን ላይ ምን ማለት እንዳለብኝ አላውቅም። ማለት እርግጥ ነው እዚህ ነገር ውስጥ የገባሽው ፈልገሽ እንዳልሆነ ግልጽ ነው እና ግን ደግሞ በውስጥሽ የሆነ ስሜት ፈጥሮ አልፏል ብዬ አስባለሁ። ምን አይነት ስሜት? ምናልባት የፍቅር። ሚኪ እየቀለድክ ነው አይደለ? ቆይ ለምንድን ነው የምቀልደው? ኔፒያር ለቀናት እኮ ስለዛ ላይ ስታስቢ ነበር። ያውም ጥርሱ፣ አይኑ፣ ፈገግታው፣ ቁመናው ምናምን እያልሽ ግን እኮ እሱ የሆነው በተፈጠረብኝ ድንጋጤ ነው። እሱ እንኳን ይገባኛል እና ግን ምክንያትሽ በፍርሃት ተነሳስተሽ ቢሆን ያ ፍርሃትሽ የሆነ ስሜት ፈጥሯል ብዬ አስባለሁ። እሱ ደግሞ በጣም ያስደብራል። እሺ አሁን እኔ ምን ላድርግ? የኔ ፒያር በቃ ቆም ብለሽ ማሰብ አለብሽ። እኔ ግን አሁን መሄድ አለብኝ። እንዴ ወዴት? አላውቅም ግን በቃ አንቺ ምን ይፈልጋል? እሺ ምን አባቴ ነው የማደርገው? ዴቭ ግን ታውቋል ከሆነ ጊዜ በኋላ እኮ እቺ ልጅ ተጨቃጫቂ እየሆንክባት ነው። ብሩኬ በእናትህ ወድጄ አይደለም። በእርግጥ ወደህ እንዳልሆነ አውቃለሁ። የምር ብሩኬ ግን በአሁኑ በጣም ነው የደበረኝ። ቆይ ዴቭ እሷም እኮ ይሄንን ነገር ፈልጋ አላመጣችሁም አይደል? ፈልጋ እንዳላመጣችሁማ ገብቶኛል። ግን ለዚህ ልጅ የሆነ ስሜት ተሰምቷታል። ግን እኮ ትክክለኛ ስሜት አይደለም። ነገርየው መስተፋቅር እንዳልሆነ ሲታወቅ ለእሷ ያላት ፍቅር ባንድ ይጠፋል እያልከኝ ነው? አሁን ባይጠፋም ቀስ በቀስ ትረሳዋለች። ባትረሳውስ? እንደውም ቢበስባትስ? ምኑ? ለእሷ ያላት ፍቅር ነው። ቆይ ዴቭ ምን አይነት ነገር ነው የምታወራው? እማወራውማ ሊፈጠር የሚችለውን ነገር። ምን አለ ግን ደህና ነገር ብታስብ። አንተ ምን አለብህ? ምንም አልተነካም። ዴቭ ሙት ያነጋገርህ ለኔ አይገባኝም። እንዴት? እኛ እኮ ወንድማማቾች ነን። ለምን አንተን ችግር የማልረዳ ታስመስላለህ? ብትረዳማ ነገሩ እንደዚህ ቀለል አድርጋ አታወራው እና ማባባስ አለብኝ? ዴቭ እኔ እኮ ለአንተ መናገር ያለብኝ የሚያረጋጉን ነገሮች ነው። እንደውም በቃ ምንም አትበል። ይሄ ልጅ ግን የምር ሆነ እንደዚህ የሚናገር? አንተ ዴቭ ደህና ነኝ። ምን ሆነሽ ነው? ትወኝ በእናትህ ያሬድ፣ እኔ ጭንቅ ብሎኛል። ደግሞ ምን ተፈጠረ? ይኸው ዛሬ በእኔ ምክንያት ፊዮሪና ቹቻ ለፊልም ያቀጠሩ ይዘዋል። ማለት ቀስቴ ቅዱስ ስለመተው ዘተናዳ መሆኑ ነው? አሁን እንግዲህ መሆኑ ነው። ቆይ እሺ ፊዮሪና ቹቻ ሰላም አልነበሩ እንዴ? አሁን ደግሞ ተበጣበጧ። እንደው ጸጋይ ስራሽን ይስጥሽ። እኔን በቀላለሁ ብለሽ ይኸው ህዝቡን ሁሉ አጫረሹ። ምን ጸጋይ ነገር ውስጥ አለችበት ማለት ነው? አረ የለችበትም። ድንገት እኮ አፌ ላይ መጥቶብኝ ነው። ቤዛቷሽ ጸጋ ምን አደረጋ ነው? ምንም አላደረገችም አልኩ። ሄጂ በጥፊ ብያት የሆነ ነገር ከመፈጠሩ በፊት እውነቱን ንገሪ። በቃ ጸጋ እኔን መበቀል እንደምትፈልግ በግልጽ ነግራኛለች። እና ባለፈው ቹቻና ቅዱስ ሲደባደቡ ሪከርድ አድርጋ ለቀስት ያሳየችው እሷ ናት። ቆይ እሺ ቹቻ እዚህ ድረስ ብትገባ ምን ትጠቀማለች? ያው እሷማ ያሬድን የመሰለ ጓደኛዬን እንዳሳጣሽኝ እኔም አንቺ አሉኝ የምትያቸውን ሰዎች እያሳጣሁሽ ነው መበቀልሽ ነው የምትለው። ወይኔ በጋሽ ቆይ እቺ ምን አይልሽ ነሽ? በፈጣሪ እንግዲህ የቴናት ብለህ ለዘመናት አዝላህ ስትዞር የነበረችው ጸጋችን ነች። እሺ ቆይ እሺ ልጅ ምን ብናረጋት ነው ከህይወታችን እናስወጣት የምንችለው? አትልፋ። ጸጋ ምንም ብናረጋት ከህይወታችን አትወጣ። እናማ በቃ ዩኒቨርሲቲ እስክንገባ ድረስ እሷን ተሸክመን መኖር ግዴታችን ነው። እሱማ በፍጹም ሊሆን አይችልም። እሺ እና ሁሉም ነገር እዚህ ጋር ማብቃት አለበት። ያሬድ የሚያበቃው እኮ አንተ ማብቃት አለበት ስላልክ አይደለም። ይልቅ የሆነ ነገር እርዳኝ። ምንድነው እሱ? ቹቻኔን ብነግራት አልሰማ ብላኛለች። በእናትህ እስቲ አንተን እንኳን ከሰማች ሄድ የሆነ ነገር በላት። እሺ የት ነው ያለችው? ይኸው እዛ ገብቻን ተቀምጣለች። እሷ በቃ ሻብረን እንሂዳ። ኧረ እኔ አልሄድም። አንተ ሄደህ የሆነ ነገር በላት እስኪ። እሺ በቃ ቆይ ግን እናንተ ልጆች የምታወሩት ነገር ከምራችሁ ነው? ወይኔ ሀኒታ ዴቭን ብታየው እኮ እንዴት እንደተናደደ በቃ ብስጭት ከማለቱ የተነሳ ግንባሩ ላይ የወጣው ደም ራሱ ባለ10 ብሩ እንዳጓ ያከላል። እንዴ ምንድን ነው የሚያስቅሽ? እንዴ አነጋገርሽ ነው ደም ስሩ 10 ብሩ እንዳጓ ያከላል። እስቲ እንዴት ነው ማልስቀው? እኔ እኮ ቢጨንቀኝ ነው ወልጂ እኮ አይደለም ሀኒታ። እሱ እኮ ገባኝ ሶሲ።
ሄቢ ምን ነው ዝም አልሽ? አንቺ እውነት ሚኪ በእኔ የተነሳ እንደዚህ ደብሮት አይቼው አላውቅም። ይሄ እኮ ሊያጋጥም የሚችል ነገር ነው። ግን ምንም ሆነ ምንም እነሱ ትክክል ናቸው። ማለት ለዮሲ ስሜት አለሽ ማለት ነው? አይ እንደዛ ሳይሆን ዮሲ በምንም መልኩ የታችን ውስጥ ቢገባም ለቀናት ስለሱ እያሰብንና እየተጨነቅን እንደነበረ ሁለቱም ያውቃሉ። እና በዛ መልኩ ደግሞ እነሱ ለዮሲ የሆነ ስሜት አላቸው ብለው ማሰባቸው ልክ ናቸው። ትክክል ሊሆኑ ይችላሉ። ግን ደግሞ ይሄን ነገር ማስተካከል የምትችሉት እናንተ ናችሁ። እስቲ ንገሪኝ ሀኒታ፣ እንዴት አድርገን ነው የምናስተካክለው? ያው ሙሉ ጊዜያችሁና ሙሉ ፍቅራችሁ ለነሱ በመስጠት ነው። ያሹ ይሄ ጥሩ ሀሳብ ነው። ግን አንድ ነገር ወቁ። ምንድነው እሱ? ያው እናንተ ትሪት ለማድረግ ስትሞክሩ እነሱ ጭራሽ ላይ መልሱላችሁ ይችላሉ። እንደውም እናንተ ማናገር ራሱ ላይፈልጉ ይችላሉ። እሺ ምን እናድርግ? ያው በተቻላችሁ መጠን እንግዲህ ታጋሽ መሆን ነው። አው ልክ ነሽ። በቃ አሁን መሄድ አለብኝ። ወዴት? ሚኪ ማግኘት ይኖርብኛል። ያ ሹር እኔም መሄድ አለብኝ። ዴቭን ማግኘት ይኖርብኛል። ከዛ በፊት ግን አንድ ነገር ላደርግላችሁ። ምንድነው? በቃ እነ ብሩክ ሁለቱንም በእናናገራችሁ ይሻላል። አው እሱ ጥሩ ሀሳብ ነው። ያ ሹር እንደዛ ይሻላል። እሺ እህት ቤዛ እንዴት ነሽ? አንቺ እያለሽ ደግሞ ምን ሰላም አለ? ኧረ እባክሽ። አዎ አሁን ምን ፈልገሽ መጣሽ? ከሩቅ ሆኜ እያየሁሽ ነበር እና የንዴት መጠንሽ በደንብ አልታያለኝ እናማ አጠገብሽ ሆኜ እርር ድብን ቅጥል ስትይ ላይሽ ነው የመጣሁት። እንኳን ደስ አለሽ። ምንድነው? አዎ በደንብ እርር ድብን ቅጥል ብያለሁ። እና እንዴት ነው? የሆነ ደስ የሚል ነገር አለው አይደል? በጣም ጎበዝ ልጅ። አሁን ቶሎ ብላችሁ የነጩቹን ነገር ቋጩት። ቀስ ብለን ብንቋጨውስ? እሱም ማለት እናንተ ጥሩ አይደለም እኮ። ለምን? ሌላኛውን ቦምብ ላፈነዳው ጥቂት ቀናቶች ናቸው የቀሩት። ይሄኛውን ሳትቆጩት ሌላኛውን ቦምብ ካፈነዳውት እመኚኝ አትቋቋሚው። ጸጋ እያሰብሽልኝ መሆኑ ነው? እንግዲህ አነሰን በዛም ክላስሜት ነን አይደል? እስኪ ልስማሽ። ለመሆኑ አዲሱ በቀልሽ ደግሞ ምንድነው? እሱን ሰርፕራይዝ ባደርግሽ አይሻልም? በጉጉት እጠብቅሻለሁ። እኔም ተወጇለሽ ብዬ አስባለሁ። እናያለን። እሺ የኔ ቆንጆ፣ አሁን ስራ ስላለብኝ ልሂድ። ስራ ያልሽው ሄዶ ተንኮል መተብተቡ ነው? አንቺን ለማሰቃየት አይደለም ተንኮል መተብተብ፣ አስፈላጊ ከሆነ ጸጉርን መቆጥራለሁ። የፈጣሪ ያለ ጸጋሙሽ ከልቤ ነው ያሳቅሽኝ። አልተረዳችሁኝም እንጂ እኔ እኮ ፈታ ማረግ ሰው ነኝ። እሺ ይመች። እሺ የኔ ቆንጆ፣ ደግሞ እንዳትረሺ፣ በጣም ነው የምወድሽ። ወይ እኔም በጣም ነው የምወድሽ። ወዶ አይስቆይለ ፈጣሪ ሆይ። ቆይቺ ምን አይነት ተፈጥሮ ነው ያላት? ዛሬ ቆይ ቀኑ ምንድነው? ማክሰኞ መሰለኝ። ማክሰኞም አይደለም። እና ምንድነው? ማክሰኞም አይደለም። እንዴ ዛሬ ሴቶች ወንዶችን አስማምጡበት የተባላችሁበት ቀን ነው እንዴ? እንዴት አወጀ እንዴ? ማን ነው ለሰምቶ የሞከረው? ዲተረተይ ናታ። እስከ ዛሬ ድረስ በላኝ የማታውቀው ነገር እኮ ነው ያለችኝ። ምን ብለህ ነው? እንዴ ቦቼ የኔ ጠንበለል፣ የኔ ማር ዘነብ፣ የኔ ማር ማራታ ታታታታታ አትለኝ መሰለሽ? እንደው የሰው ልጅ ሲባል እኮ የጣለውን ሲያነሱበት ድሮም አይወድም። ማን የወደቀው ማን የተነሳው? ምን ማለት ነው ይሄ? ግልጽ እኮ ነው። ያኔ እንደምታፈቅራት ስትነግራት እንደ ወንድምነት ነው የምፈልግህ ብለሃል ነበር። ግን ደግሞ አሁን ይሄን ሰሞን ከኔ ጋር በተደጋጋሚ ያየችህና ቅናት ያንጨረጨራት ጀመረ። ቆይ ግን አንቺ እንዴት አወቅሽኝ? እሷ ናታ ቅድም መታ የባጤ ቆጡን ስትዘባርቅ የነበረችው። ምን ብላ? እኔን እያለ በራችን ላይ መቶ ሲጃጃል ደስ ይለኛል። በተለይ ደግሞ ይሄኔ ባለ ሀገር ቁምጣውን ለብሶ መቶ በራችን ላይ ሲዘፍንልኝ በጣም ደስ ይለኛል። አትለኝ መሰለ? ወይኔ ቦቼ፣ ድሮም እኮ እሷ ለጨዋታ እንደምትፈልገኝ ያውቅ ነበር። እኔም እኮ እሱን ያበሳጨኝ እሷን እያልክ ብቻ እንድትጃጃል። ታዲያ ይሄ አይደብርም? ቀላል ይደብራል። ግን እኮ በቃ ቀድም መታ እዚህ ጋር ድፍ አድርገኸኝ ሄደች። የኔ ነሽ እጣ ፈንታ ሆኖ ድል ቢያስተያየኝ የኔ ነሽ። የት ሄድክ? ውይ አለሁ። ይህም እኮ ቢሆን ግን ቅናት ነው። ምኑ ዘፈኑ? ምን ዘፈኑ ነው?
ባለፈው እኔ ስስምህ አይተህ ቀንተህ አይደል እንዴ ዛሬ ሳመች? ቆሽ ታዲያ ምን ተሻለኝ? ቦቼ እኔ እንግዲህ እንደዛ ሆነ እንዲሆን አልልህም። የሚሻልህን አንተ ለራስህ ታውቃለህ። ለማንኛውም አላስቆምም። በቃ ቻው። ይሄ ቁንጅና እኮ በቃ ሴቶቹን እኮ ሊያጋድላቸው እኮ ነው። በቴ ሸጋሎ ገነቴ በቴ ሸጋሎ ገነቴ። ከኔ ጄሪ ጋር ለመጋባት ምን ያህል ዋጋ እንደሚያስከፍል ባላሳይሽ ሞቻለሁ። ቆይ እሺ ሚኪ የሚናደድ ከሆነ ዴቭም ደግሞ በፊኖሱ የሚናደድ ከሆነ እነዚህ ልጆች ምንድን ነው የምናደርጋቸው? ሀኒቹ ዴቭን ብታየው እኮ በጣም ነው የተናደደው። ምትዩን ነገር ራሱ ለመስማት ፈቃደኛ አይደል። ምን አይነት ግራ የገባው ነገር ነው በእናት። ደግሞ እኮ ላረጋጋው ላስረዳው ስሞክር በቃ የእሱን ስሜት ሳልረዳ ዝም ብዬ መደነፋ ነው የሚመስለው። እኔ እንደውም ከሱ ይልቅ ግራ የገባኝ ሚኪ ነው። እንዴት? እስኪ አስበው ብሩኬ፣ ሚኪ እኮ ነገሮችን ሲያረዳ የሚያካብድ አይነት ሰው አይደለም። እንግዲህ ማንኛውም ወንድ በሚያፈቅራት ሴት ሲመጡበት እንደዚህ ነው የሚሆነው። እሺ አሁን እነሱ የምናስታረቅበትን መንገድ እንፈልግ። እኔ እኮ ግራ ቢገባኝ ነው ላናግርሽ የመጣሁት። ግን ደምኛ ግራ መጋባት ምንም የሚጠቅመው ነገር የለም። ወይ ሁለቱም ቁጭ አድርገን እናናግራቸው እንዴ? ማንና ማንን? ሚኪና ዴቭን። አዎ እንደሱ ሳይሻል ቀረ። በቃ እኔ እናናግራቸው። ጄሪ እንዴት ነሽ? በስተመጨረሻም ቢሆን ይሄ መስተፋቀር የሚባል ነገር ውሸት መሆኑ ተረጋገጠ አይደል? እኔ እኮ መጀመሪያም ነግሬያችሁ ነበር፣ እናንተ ናችሁ አልሰማም ያላችሁት። እኔ ምን ላድርግ? እቺ ቤቴ ናታ። ገና ከመምጣቴ እንደዛ ብላ ጭንቅላቴ ሞላችሁ። ግራ ቢገባኝ እኮ የእሷ እንዳለ ሆኖ አንቺም ወሬውን ለማስፋፋት በጣም ፈጥነሻል። ወይኔ በጄሪ ሞት። ሄቨን ምንድነው የምታወሪው? እኔማ በትክክል የሆነውን ነገር ነው እያወራ ያለሁት። እኔ እኮ ለአንድ ሰው ብቻ ነው የተናገርኩት። ለማን? ለሶሲ ነው። ከዛም በኋላ ሶሲ መልህ ተያያዘችና ቻሌንጁን ተቀላቀለችው። ከዛም በኋላ እንደምታየው ወሬው ግቢውን ሙሉ አጥለቀለቀው። ለማንኛውም አሁን ሁሉም ወደ ቀልቡ መመለሱ በጣም ደስ ይላል። እኔ ግን አንድ ያልተዋጠልኝ ነገር አለ። ምንድነው? እሺ የዮሲ መስተፋቀር ውሸት ነው እንበል። ቆይ እነ ሶሲ ለዮሲ የተሰማቸው ስሜት ታዲያ ውሸት ነው ማለት እንችላለን? እና ምን ልትይ ነው? አይ እኔ ግራ ገብቶኝ ነው። መስተፋቀሩ ውሸት ሆነና ታዲያ እነሱ ለሱ ያላቸው ስሜት ጥፍት ሊለው እንዴ? እና ምን እንዲሆን ትፈልጊያለሽ? እሺ አይኑ፣ ፈገግታው፣ ቁመናው ምናምን ሲሉ የነበሩት ስለምንድን ነው? እሱ ይኸውልሽ በተፈጠረ የውሸት ወሬ የተነሳ ነው ተባልሽ አይደል እንዴ? እኮ የተፈጠረው የውሸት ወሬ አስቢው እስኪ። ድንገት የእውነት ስሜትን ፈጥሮ አልፎ ከሆነ ምን ዋስትና አለ? አየሽ እኔም ግራ የገባኝ ለዚህ ነው። እና ምን እያልሽ ነው? እና የምር እነዚህ ልጆች ዮሲን አፍቅረውታል እያልሽ ነው? እሱን እንግዲህ በጊዜ ሂደት የምናየው ይሆናል። ይኸውልሽ አንቺ ልጅ ይሄ ጥርጣሬሽን በውስጥሽ ያዥ። በኋላ ለአንዱ አውርተሽ ደግሞ ሌላው ጥንቅጥ ውስጥ እንዳንገባ። ፈጣሪ እርዳሽ በይኝ እንጂ ያሰብኩትን ነገር ቋጥሬ መቆየቴንስ ያጠራጥረኛል። የፈለገ ቢሆን ይሄ ሀሳብ ካንቺ እንዳይወጣ። እሺ ሞክራለሁ። በቃ አሁን መሄድ አለብኝ። እሺ እኔ ቆንጆ ባይ። ግን እኮ የዚህች ልጅ ሀሳብ እውነት አለ። የእውነት አፍቅረውትስ ቢሆን ነው እንደዚህማ ይሆን። የሆነ ነገር ባሉ እንጂ ምንድነው ዝምታው? እሺ ምንድነው የምንላችሁ? የተሰማቸውን ስሜት በግልጽ እንድትነግሩ ነው እየጠየቅናችሁ ያለ ነው። ቆይ ብሩኬ ምን ይሰማኝ እንደነበር ቅድም አልነገርኩ? እሱን እኮ ነግረውኛል። እኛ ደግሞ ከሱ ስሜት እንድትወጡ ነው የምንፈልገው። እሺ ዴቭ አንተ ቆይ፣ ሚኪ እስኪ አንተ ንገረን። ሀኒታ የተሰማኝ ስሜት እኮ ገልጻ ነው። ልጆቹ ምንም ስለሱ ማሰብ ጀምረዋል። እናማ መስተፋቀር የሚባለው ነገር ውሸት ቢሆንም ግን የተሰማቸው ስሜት እንዳለ እውነት ነው። ኧረ ዴቭ ተረጋጋ። እሺ ሚኪ አንተስ ምንድነው የተሰማ? እስቲ ብሩኬ አንተ በእኛ ቦታ ሆነ አስብ እስቲ። ተው እባክህ፣ እንደዚህ አይነት ነገር ማሰብ ስለማይፈልግ አታንሳበት። ዴቭ ግን ታውቀዋል፣ በጣም እየተበሳጨብኝ እኮ ነው ያለው። ብሩኬ እስኪ ተው። ሚኪ አንተ ቀጥል። ሀኒታ ብሩክ እንደዚህ አይነት ነገር ገጥሞት ለቀናት ስለዛች ልጅ ሲያስብ እንደዋለ ብትሰሚ በቀላሉ ትቀበያለሽ? ይኸውላችሁ እኔ ከእናንተ ስሜት ስህተት ነው እያልኩ አይደለም። እና ታዲያ እኔን ምን አድርግ ነው የምትይኝ? በቃ ተረዷቸው ነው እያልኩ ያለሁት። ሀኒቾ
እኔ ሶሲን ብዙ ነገር ስረዳት ኖሬያለሁ። ይሄንን ግን አልችልም። ብቻዬን ምክንያት አድርገን ላይ ልትላት ባልሆነ። ኧረ እኔ እንደዛ አልወጣኝ። እና ምንድነው ሐሳብ? እኔ እያልኩ ያለሁት ጊዜ ወስዳ በትክክል የሚሰማትን ስሜት እንድታስብ ነው። ኮምን ያክል ጊዜ ልቧ ውስጥ ያለውን ማን እንደሆነ በትክክል እስከምትረዳ ድረስ። እስኪ ሚኪ ምንድነው የምታስበው? እኔም እንደሱ ህፃኑ ነው የምላችሁ። ቆም ብዬ ሳስበው የሌለ ነው የደበረኝ። ቆይ ግን ሚኪ የአራዳ ልጅ እንደዚህ ነው እንዴ? ኧረ አኒታ አላዳምጥሽም። የአራዳ ልጅ በቸከሱ ከመጡበት የሌለ ፋራ ነው። ግን በቃ እናንተ ከንዴት ስሜት ወጣችሁ ነገሮችን ለማሰብ ሞክሩ። እንደውም ሚኪ ይሻላል። ሀኒቾ ሙች ይሄ ልጅ ብትቆጭ ነው እሺ የሚሻለው። ማርቶ ብሩኬ ዴቭም እኮ ስለተናደደ ነው እንጂ ከማንም በላይ ሰው ነው የሚረዳ ሰው። እስኪ እናያለን። ቹቻ የምሰማው ነገር እውነት ነው? ደግሞ ምን ሰማ? ከፊዮሪ ጋር ልትደባደብ እንደተጣጣርሽ። አይ የሰማው ነገር ውሸት ነው። ቤዛ ግን ምን አጣሸኝ? ቆይሽ እኔ ምን ላድርግ? ቆይ ቹቻ እንዴት እንደዚህ ታደርጊያለሽ? እህት እኮ አለሽ። አንተ ልጅ ቶይም ብያለሁ ቶይም። የምነግርሽ ነገር ማሰሚ ይሆን አልተውሽ። እንግዲህ በጣም አዝናለሁ ያሪድ። ከዚህም በኋላ በምንም ጉዳይ ወደ ኋላ አልመለስም። እሺ ከመቼ ጀምሮ እንደዚህ የለኝውሽ? ትሰማኛለህ? አንገቴን መድፋቴ ካላስከበረኝ በጉልበት ራሴን አስከብራለሁ። ገና እኮ ቹቻ ይሄ ነገር ጥሩ ፍጻሜ አይኖረውም። አይኑሮ ያሪድ ምን ይመጣል? እኔም እኮ እንደሌላው ሰው አንድ ነፍስ ነው እሺ ያለኝ አይደለም። እና ምን ልትል ነው? አንቺም ሁለት ነፍስ ነው ያልሽው፣ ያንቺና የእህትሽ። አሁን አታዝገኝ። ይልቁንስ አንድ ነገር ልንገርህ። ምንድነው እሱ? ጸጋ ከዚህ በላይ ቤዛ እንድታሰቃያት ፍቃድ አትስጣት እሺ? እሺ ወዴት ነሽ? ፊዮሪ ጋር። አረ አንተ ምን ነው? እስኪ ተው እባክህ። ድዝዝም ፍዝዝም ብያለሁ ዛሬ በቃ እኮ። ምን ሆነ ነው የደነዘዝከው? በሁለት ችኮች ተነድፌ። ምን? ቆይ በማንና በማ? በትርታይና በጀሪ ነው። እባክህ አታዝጊ፣ ለራሴ ብዙ ጣጣ ያለብኝ። የምሬን እኮ ነው። በቃ ነድፈኝ ከሄዱ በኋላ ድዝዝም ፍዝዝም ብያለሁ። እንዴ ሻይ ሲሉኝ ቡና፣ ቡና ሲሉኝ ስፕሬስ ሲሉኝ ማኪያቶ እየቀዳሁ ይኸው መላቀጤ ሁላ ጠፍቶብኛል። አንተ እኮ ሚዛን ቢት አይደለም እንዴ ደፍረው ሊስሙ ቻሉ? ስማም ጥያቄ ያለው ያው ውበት ያሟላቸው ነው እኮ ይሄ ውበት። እና ምን ልትል ነው? እዚህ ግቢ አንድ ቆንጆ ጥሩ ቢባል ነው አይደል እንዴ ያለሁት? ቦቼ ቦቼ እኮ ነው የሚባለው። እቲ ኧረ ምርጥ ይላሰክሽ እስቲ ውበቲ ወዚ ሰው ጥራ ቢሉት ራሱ ካሞን ጋር ለጥቸር በቄክስ እስኪ ተውኝ። እኔ ለራሴ ሁሉ ነገር ተምታቶብኝ። ኧረ እኔ ታምር እየሆነብኝ ነው። እስቲ ንገሪኝ እንዴት ሊነድፉሽ ቻሉ? እኔ እንጃ ግን በቃ ዝም ብዬ በቃ ሁኔታውን ክላም ሳደርገው በእኔ ምክንያት የሆነ ደርቢ ውስጥ ሳይገባ ይቀር። እኔ የምለው ትርታ አልሰማም ብላ ነበር እንዴ? እሷማ ብላ ነበር እና በቃ ከማር ዘነብ ጋር የሆነ ጭዌ ምናምን ሳዳምቀኝ ነው የቀላ መሰለ። ታምሩ ማር ዘነብ ነው ያልሽው? ውይ የኔ ነገር ለካ አልነገርኩሽም። ጄሪ እኮ ለኔ ማር ዘነቤ ናት። ኧረ ሰሚ ባላገሩ ጭዊ ህፃኑን ይመችሻ እንጂ እባክህ እሱ አይደለም አሁን ችግሩ። እና ምን እሺ የማንን ልመን? ወንድሜ እኔ እንደ ወንድም ልምከር፣ የሁለቱም ይቅርብ አትመን። እኔ ግን በቃ አንዷን ማመን እፈልጋለሁ። ቆይ ለምን? በቃ ስለተወሰወስኩ ነው። ያራዳ ልጅ መኔ ትርታ የሌለ ደርቢ ሙዱ ስለገባሽ ነው እንጂ መቼም ነው ወይ የማትልህ። እሱንማ መች አጣሁት። እና ታዲያ ምን ያወዛግባል? ማር ዘነቡ ራሱ ብትሆን እባክህ ትርቴን ለማሰጣት እንጂ ከኔ ምንም ፈልጋ እንዳልሆነ ይገባኛል። እኔም እኮ እሱን ነው እያልኩ ያለሁት። በቃ ያራዳ ልጅ ይብራብህ። ስምኝማ ወንድሜ፣ እኔ ግን የሆነ ሀሳብ አለኝ። ምን እሺ? በቃ ትርቴ እኔ ድሀ ልጅ ስለሆንኩና ስላልተማርኩ አይደል አልሰማህም ያለች እና እኔ ግን በቃ ምንም ድሀ ብሆን ምንም ጎዳና ላይ ያደግኩ ልጅ ብሆን እሷ በፈለገችኝ ሰዓት እንደማልገኝላት ማሳየት መቻል አለብኝ። ምርጥ ይላ ግን እኮ ፎንቃ አለህ። እሱ ለሰው ክብር ላለው ሰው ነው። እስቲል ኮነ ሞክሪ። ድፍረት ስጠኛ። በስመ አብ ወልድ። የምን ድፍረት? በቃ አሁን ያልከኝ ነገር እኮ አስበዋለሁ፣ ግን በቃ ፊት ለፊት የመጣ ቦቼ ቦቼክስ ምናምን ብላ ቅልስልስ ስትል በቃ ሰውነቴ ሁላ ይከዳኛል። ከዛ ደግሞ ትንሽ እንደሄደች ጭዌ መሆኑ ትዝ ይለኝና ዋሳብ እላለሁ። እባክህ ኮተቱ ነፍ ቢበረብሽ ነው ይሻልሽ። እንዴት ወይ ካለች በኋላ ራሱ የሆነ ነፍ ዝገታለሁ። ኧረ እባክህ አንተ በፈለክ ጊዜ እያገኛት እያዛክ በእኔ ጊዜ ቺካ ይበላ ምናምን ትለኛለህ እንዴ? ምርጥ ይላ እኔ እንግዲህ ተሰማኝን ነግሬያለሁ። ድሮም እኔ ጥቁር ሰው አይመቸኝም። የታለ ያ ጉፋያ? ማን ነው? እዚህ ትምህርት ቤት ስንት ጉፋያ አለ? ያቡሻ ነው። በዛ ክላስ ጀርባ ትርትሩን እያዛገልሽ እንጂ
እሷ ልጅ ግን ምንድነው ፍየል ይመስል ግድግዳ ለግድግዳ የሚለጥፋት? በቃ ወይ የበላገላግለውም እንዴ? ለምን ሄደሽ አልነግራትም? እነግራት? እኔ ቦቼ ለራሴ እንጂ የሚሰወርብኝ እኮ ለሰው አቅበታለሁ። ፍቱን መድኃኒት ነኝ። ሰፈር ላይ ራሱ እኮ ሰናፍጭ ነው የምባለው። አሁን ገባኝ። ምንድነው የገባ? ስንገናኝ እንደዚህ ጨጓራዬን አቃጥለህ እንደዚህ ቅጥል የምታረገኝ እንዴት እንደሆነ አሁን ገባሽ? ፊርሙዝ ማወጥ ነበር አመዳ። አይ ቦቼ ፊዮሪ ጉድም ይልሻል። እውነት በጣም ይጨነቀኝ እና ይጭነቅሽ። እኔ ምን አገባኝ? ምን አገባኝ? ይጭነቅሽ ነው ያልሽው? አዎ ይጭነቅሽ። አሁን ብቻዬን መሆን እፈልጋለሁ። ተይኝ። እኔ ጉዴ። ቆይሽ ደግሞ ምን ሆንሽ? ምንም አልሆንኩም። እንዴ እንዴት ተነፋፍተሽ ተራራክለሽ ቁጭ ብለሽ ምንም አልሆንኩም ስትይኝ እንዳምንሽ ነው የፈለግሽው? አቦ ማመን አለማመን ያንቺ ፈንታ ነው። አሁን ተይኝ በቃ ተፋችኝ በእናትሽ። ቆይ ብቻ እንደዚህ ሆንሹ ትላንት ከቹቻ ጋር በተፈጠረው ነገር አይደለም አይደል? የሷ ልጅ ስም አትጥሪብኝ። ቆይ ድጋሚ ተገናኛችሁ እንዴ? አዎ ተገናኝተን ነበር። ከዛ ምን ተፈጠረ? ዛሬ ሊለይልን ተቀጣጥረናል። ይለይልን ስትይ ሊለይልን ነው። ብቻ ልትደባደቡ እንዳይሆን። አዎ ከዛ በኋላ እንከባበራለን። ፊዮሪ በእናትሽ ነገር ይቅርብሽ። ለምንድን ነው የሚቀርብኝ? ቹቻ እኮ ማስተር ናት። በዛ ላይ ደግሞ ቴኳንዶ ሰልጥናለች። አይደለም ቴኳንዶ ለምን ምንም ነገር አሰለጥንም። እኔ እኮ ፊዮሪ ነኝ። ማንንም አልፈራም። ይገባሻል? ቆይ ምን አለበት ግን አንቺ ልጅ ችግርሽን ተነጋግረሽ መፍታት ብትለምጂ። ሰዎች መስመራቸውን ሲያልፉ በንግግር ሳይሆን ተፋልመሽ ነው ማንነትሽን ማስከበር ያለብሽ። ተግባባን? ወይ ጣጣ። ቆይ ሻውን እንደዚህ ስትሆኚ ወሬው አስተማሪ ጋር ደርሶ ብትባረሩስ? እዚህ አይደለማ ምን እንጣለው። ቆይ እሺት ከግቢ ውጪ ልንፋለም ተቀጣጥረናል። ስለዚህ ዛሬ ልትፋለሚ ወስነሻል ማለት ነው? አዎ አልሽ አይደል እንዴ? ምንድነው አስበኝ የምጨቀጭቂ? አቦ በቃ ተይ። እንግዲህ ሻው ምንድነው የሚሻለኝ? አይ ይሄ ነገር ሲፈጠርማ ዝም ብዬ ማየት የለብኝም። አንቺ ልጅ ቆይ ምን ለማድረግ እየሞከርሽ ነው? ደግሞ ምን ተፈጠረ? ቤዛ ምን አድርጊ ነው የምትያት? ቀስ ብትረጋጋ ይሻላል። ባልረጋጋስ? ስለ ጮክ ደግሞ ምንም የምታመጣው ነገር የለም። ጸጋ ከኔ ጋር አጉል እልውስ ባገቢ ጥሩ ነሽ። ምን እንደባለፈው በጥፊ ልመታኝ ነው? ጸጋ ያውኑ እንደባለፈው ቀላል አይደለም። ምንም ነገር ለመጋፈጥ ዝግጁ ነኝ። ቆይ እሺ ቹቻ ለጸብ ይገፋፋሻት ነው ለቤዛ ለሽ ጥላቻም ታሳያት? ጥላቻዬን እንዴት ማሳየት እንዳለብኝ አንተ አትነግረኝም? እሺ ቆይ ጸጋ አላቅሽም ነበር ማለት ነው? እንጃለህ። ትሰማኛለህ? ይሄ የማይሆን ነገር እየተሞላ እየመጣ እኔ ላይ ዘራፍ የምትለው ነገር ታቆማለህ። ምኑ ነው የማይሆን ነገር? ቹቻና ፊዮሪ ተደባደብ እየተነሳሽ አይደል ያለሽው? ሊደባደቡ ነው እንዴ? የምነግራትን ነገር አልሰማ በላይ ደብድቡ ቦታ ሄዳለች እኮ ቹቻ። አዎ ቹቻ ደስ አለሽ? እንጃለህ። ጸጋ ጋሽ ሙት በቤዛና በዙሪያ ባሉ ሰዎች አንድ ነገር ይፈጠርና ያበቃልሻል። ይሁን ህፃን አሁን ቹቹና ፊዮሪ ሊደባደቡ ከሆነ ለሁሉም ልጆች ተናግሬ ይሄንን ግቢ ለሁለት ጎራ ባልከፍል እኔ ጸጋ አይደለሁ። ሚኪ በእናትህ ችግር ተፈጥሯል። የምን ችግር? መጀመሪያ ተረጋጊ አንቺ። ይኸውልህ ሚኪ ቹቻና ፊዮሪ ሊደባደቡ ቀጠሮ ይዘዋል። እንዴ ቆይ እነሱ ለምንድን ነው የሚደባደቡት እንዴ? አላውቅም ግን በቀስቴና በቅዱስ ጸብ የተነሳ መሰለኝ። እሺ አሁን የት ነው ያሉት እነሱ ራሱ? ይኸውልህ ሊደባደቡ ከግቢ ውጭ ሊወጡ ነው። እኔ ፊዮሪ ለብቻዬ ባናግራት አትሰማኝም። ስለዚህ በእናትህ ሚኪ አብረን እንጠይቃት። እሺ እንጠይቃታለን። ከቹቻ ጋርስ ማን አለ? ለሄለንና ለአቡሽ ነግሬያቸዋለሁ። ከዛ በኋላ ደግሞ ቤዛም ትመጣለች። እስቲል በቃ ነው እንዴ? በአዲስ አበባ የተወለዱ ሲሆን ነፍስ ካወቁ ጀምሮ ቤተሰቦቻቸውን እንዲሁም ትምህርት ሲገቡ ትምህርት ቤቱን እንዲሁም በትዳር ህይወታቸው ውስጥ
ያልተሳካና በጣም በጥባጭ ነበሩ። አቶ ዳምጤ የሰፈር ልጆችን በመኮርኮምና ሂዱ ከዚህ እንዳትጫወቱ ምናምን በማለት እንዲሁም ግንባቸው ላይ የተቃጠለ ዘይት 10 በመድፋት ሰው እንዳይደገፈው በማድረግ ይታወቃሉ። አቶ ዳምጤ ጸጉራቸው ወደ ውስጥ እንደገባና ትንሽ እንደሳሳ ይታወቃል። በመሆኑም ከመሞታቸው በፊት ግን አቶ ዳምጤ ጸጉራቸው ጉፍር ብሎ ነበር። ሚስጥሩን ይናገሩ ሲባል አቶ ዳምጤ ያው ክፋታቸውን ታውቃላችሁ አልተናገሩም። ያው እንግዲህ መኝታ ቤታቸው ሲፈተሽ አቶ ዳምጤ ጸጉራቸውን የሚንከባከቡት በዚህ ነበረ። በዚህ ነው የበቀለላቸው አሉ። ያው ሚስትየው ተደብቀው እንዳዩት ከሆነ ይሄ በቀን የሚቀቡት ኦይል ነው። ይሄ ደግሞ ሻምፖ ነው። በየ3 ቀኑ ወይ በየ2 ቀኑ ቢጠቀሙት ጥሩ ነው። በሳምንት 2 ብቻ በቂ ነው ብለዋል። ይሄ ግዛችሁ እንግዲህ ይሄን ጸጉራችሁ ድፍት እናደርግ ነው። ይሄ ድል ባስተናጋጅ ሂሳብ አይወስድም እንዴ? ይቅርታ፣ ያው ሂሳባችሁ። አንተ ደውላት ለዛች ጅል ፍቅረኛ ይሄን እንኳን ትሸፍን። በቃ አንተ ደግሞ አሁን ከደወልኩላት መቼም አፈታኝ እና ዛሬ በምን ልንውል ነው? በቃ ደውላታለሁ። ወይኔ ይዙ። ሄሎ። ወይዬ እንዴት ነሽ? አለህ? ጠፋህብኝ እኮ። እስኪ ዝም ብለሽ 1-2 ሺህ ብር ላኪልኝ። መቼ? አሁን ይዙ? አዎ አሁን አስገቢልኝ። ቆይ እሺ ትንሽ ጠብቀኝ። ሄሎ ወንድሜ። ወይ እቴ ምን ሆነሽ ነው? የትምህርት ቤት ክፍያ አሁን 2000 ብር አስገቢ ተብያለሁ። በቃ አሁን እስቲ ላለቀ ልንገረውና ከስጤ ልክልሻለሁ። ቶሎ በልሽ። እሺ። ምን አባቴ ነው ማረገው? እቴ የትምህርት ቤት ክፍያ ተብላ ትንሽ ብር ፈልጌ ነበር። ካለፈው ደሞዝ አልወሰድክም እንዴ? ድጋሚ አሁንም? ወይስ ከቀጣይ ደሞዝ ለሚቆረጥ ትፈልጋለህ? ይሁን ከእቴ አይበልጥ። ምን አገባኝ። ደወለች። ገብቶልሃል? እሺ ይዙ አስገባሽ። አታገኘኝም? በቃ እደውልልሻለሁ። ቻው። ና አስተናጋጅ እንካ ሂሳብ። እቺ ደግሞ ቆጥበህ ተጠቀም። ለቁርስ ይሆናል። ትናንት ሁለተኛ አይንሽን ማየት አልፈልግም ስላለበት ዛሬ ምን ተገኘ? እኔ እኮ ምንም እየገባኝ አይደለም። ግጥም አድርገሽ ከሳምሽ በኋላ ቆፍቆሽ ከዛ ተከትዬ አንቺ ምናምን ያልኩ ስጠራሽ ባልሰማ ምናምን ታክሲ ውስጥ ገባሽ። ወይ ጠርታኸኝ ነበር እንዴ? ጭራሽ አልሰማውም። የዛሬዋ አናቴ ላይ የምትጫወቻት ካራክተር ደግሞ መስማት የተሳናት ናት። እሺ አልሰማሽም እንበል። ከዛ በኋላ ደጋግሜ ስደውልሽ ለምን ወሰድኩኝ ያላነሳሽ? ደውለህ ነበር? ዝም በይ። ወደዛ ድራማውን ተይና ትክክለኛ ምክንያትሽን ንገሪኝ። ያው ጥጋብ ተንፈስ እንዲልልህ 10 ብትደውል 11ኛው ላይ ያነሳለሁ ብዬ ነበር። አንተ 6ኛው ላይ ተስፋ ቆረጥክ። Are you serious right now, bro? ወይኔ በላቸው። ምን የመሰልኩ ልጅ የሆነች ቅንጥብጣቢ የመሰለች መጫወቻ አሉ። Emotional, damn it! ማን ነው አንተ ቅንጥብጣቢ ያልከው? በልጅነቱ በስርዓት ተጫውቶ ያላደገ ልጅ ባህሪ ነው እየታየብሽ ያለው። እንዴ አርገሽ በሰው ጥቃቃ ትጮሻለሽ እንዴ? ሲጀመር አንቺ ፍቅረኛ ሳይሆን ሕክምና ነው የሚያስፈልግሽ። ስታስጠላ። ወሬን ነው የምትሄደው? ከአንቺ ጋር ደቂቃ ከቆየው ፀጉሬ ላይ ሰንደል ሰክቼ ራቁቴን መንገድ ለመንገድ ስዞር ነው የምገኘው። ደህና ሁኚ። ወሬን ነው የምትሄደው? ምን አገባሽ? እንደውም ለርብቃ ደውላትና ባለፈው ያስተጓጉልሽብን እንዴት እንውጣለን? ለምን ከኔ ጋር አንውጣም? አቦ ዞና ናትሽ ላይ ውጣብሽ። የምሬን ነው። የምር ና ቁጭ በል። A few moments later. አንተ ግን የምሬን ነው ቅንጥብጣቢ ይመስላል። የደስ ደስ ያላ ቅንጥብጣቢ ነው መሲሁ። ሂዱጣልኝ፣ ሂዱጣ። እየቀለድኩ ነው። ሂዱጣ። ሰላም ነው? ሰላም ነው። ጉቲ how are you? አላወከኝ መሰለኝ። አላወኩም። I don't know. ምላጭ እኮ ነኝ የባዩሽ ልጅ። ምላጭ ትንሹ? አዎ ጉቲ ነው። አስራ ሁለተኛ ክፍል እንደጨረስኩ ወደ አሜሪካ ወስዳለሁ እንዳላልከኝ ረሳኸኝ? ወይ ታዲያ ምን ጨረስክ እንዴ? 3 አመት ሆነኝ እኮ በእውነት። ምን እኮ አክስቶችህም እኮ የሚያወሩት ነገር ጥሩ አይደለም ስላንተ። ጋንጃ፣ ሉባንጃ በቃ ሱሳሱስ ያልጀመረው ነገር የለም አይደለ? በጣም እንጂ ምን ባህር ዛፉን ላይ ቅማል አለችኝ። ጉቲ እንደው በጉቲ አሁንማ ወደ አሜሪካን ከምትወስድ እዚሁ ራይድ ነገር አስጀምረኝ። እዚሁ ልስራ። ጥሩ ነበር፣ አሪፍ ሀሳብ ነበር። ምን እኔም እኮ ተጠረስኩኝ እኮ። አሁንም ለእናት ሀገሬ በቃው እኮ። ትራምፕ የመኖሪያ ፍቃድ የሌላቸውን እያስወጣ አይደለ? በቃ ሀብት የለ ንብረት የለ ሙሉን እዛ ትቼ ገባሁ ሀገሬ። ተቀደድኩ እናንተ ጋር ባዶ እጄን። ጉቲ እንደወጣ ትመለሳለህ እንዴ? የእንግሊዝኛ ችሎታን ብቻ አዳብረህ አሁን ምንም ሳትይዝ ነው የመጣው? ምንም 5 ሳንቲም። አይ ጉቲ ለኔ ብቻ ነው የነገርከኝ? ለአንድ ሰው እንዳትናገር፣ ለእናትህም አልነገርኳትም። ጉቲ ምን ይሻላል ታዲያ? የሰፈር ሰው አሁን አሜቱ አያኖርም፣ አሜታችሁ አያኖርም። እሺ ሳይቀርሙ ቅደማቸው። እንዴት? አይ በረኪና ማለት
ይኸውልህ የአሁኑ በረኪና እንደናንተ ጊዜ አይደለም። 3-4 ደጋግመህ ካልጠጣ አይገለም። እስክትሞት ጠጣ። እሺ ምን ማለት እየቀለድክ? አጎት ነኝ እኮ ምን ማለት ነው? ተው እንጂ